በሰሞኑን እንደተመለከትነው የኢትዮጵያ ምንዛሪ እጅግ በጣም በከፍተኛው እየጨመረ ይገኛል። እናም የጥቁር ገበያውም እንደዚሁ እንቅስቃሴውን እንደቀጠለ ነው። የባንኮች ምንዛሪ ዋጋ ተመን፣ የግል ምንዛሪ ቢሮዎች በዛሬው ዕለት ከምን ደርሰዋል የሚለው መረጃ በዛሬው ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 16 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሪ የ14 ሀገራቶችን የምንዛሪ ዋጋ ተመን፣ በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን፣ ከ6 ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሪ ቢሮዎች የ6 ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። ከዚህ በኋላ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እጅግ በጣም በከፍተኛው የሚንቀሳቀስበት ሰዓት እየደረሰ ይገኛል። ከዚህ በኋላ ወደ 7 ቀናቶች ነው የሚቀሩት። በጣም በከፍተኛው መንቀሳቀሱን ይጀምራል። ለምን ካላችሁም የኢትዮጵያ ብሔራዊ ባንክ ለባንኮች የዶላር ጨረታ በ23 እንደሚፈጽም ገልጸዋል። በዚህ በህዳር ወር ውስጥ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ከፍተኛ እንቅስቃሴ ሊያደርግ ይችላል። እንደዚሁም በቀጣይኛው ደግሞ በታህሳስ 7 የሚደረገው የዶላር ጨረታ ላይ ደግሞ እንደዚሁ በጣም ከፍተኛ እንቅስቃሴ ያደርጋል ማለት ነው። አሁን ላይ አነጋጋሪ የሆነው እንደባለፈው የ150 ሚሊዮን ዶላር ጨረታ ከተደረገ በኋላ በአንድ ቀን ውስጥ ብቻ ከ13 ብር በላይ ቅናሽ እንዳደረገም ተመልክተናል። እንደዚሁም በዛ ቅናሽ ውስጥ ለአንድ ሳምንት ቆይቶበታል። ከዛ በኋላ ግን ነገራቶች ድብልቅልቃቸው ወጣ። ይህም ማለት የጥቁር ገበያው ወይም ደግሞ የሐዋላ ምንዛሪ ሳይቀንስ በፊት ወደ 172 ብር አካባቢ ነበረ፣ ሲቀንስ ደግሞ ወደ 158 ብር ገብቶ እንደነበር ተመልክተናል። ከሳምንት በኋላ ደግሞ ከ173 ብር አልፎ ወደ 174 ብር ወደ 175 ብር እንደገባም ተመልክተናል። ይህንን ስነግራችሁ ከጥቂት ወራት በፊት ነው። እናም እንደዚሁ አሁን ላይ የሚደረገው የዶላር ጨረታ እንደዚህ ሊሆን ይችላል እንደሚለው ነገር በጣም አሳሳቢ ሆኗል። የኢትዮጵያ ብሔራዊ ባንክም ይህን አስቦ ሳይሆን አይቀርም በየ15 ቀኑ ጨረታ እንዲደረግ ያደረገው። ከዚህ በኋላ የኢትዮጵያ ብሔራዊ ባንክ እንደገለጸው በየ15 ቀኑ የዶላር ጨረታ አለ። ይህም ጨረታ ደግሞ የጥቁር ገበያው ወይም ደግሞ የሐዋላ ምንዛሪን እጅግ በጣም በከፍተኛው እንዲቀንስ ያደርገዋል እየተባለ ይገኛል። አንዳንዶችም ምሁራን ስጋት ላይ ናቸው። በባለፈው ወራት እንደተፈጸመው በዚህም የዶላር ጨረታ እንዳይፈጸም ይፈራል። በአጠቃላይ በዚህ ሳምንት የጥቁር ገበያው ወይም ደግሞ የሐዋላ ምንዛሪ እጅግ በጣም በከፍተኛው መንቀሳቀሱን እንደሚቀጥል ይነገራል። እናንተስ ምን ትላላችሁ? ይሄ የዶላር ጨረታ ለጥቁር ገበያው ወይም ደግሞ ለሐዋላ ምንዛሪ እንደዚሁም በአጠቃላይ ለኢትዮጵያ ምንዛሪ እጅግ በጣም በከፍተኛው ቅናሽ እንዲያደርግ ያደርገዋል ወይስ ጭማሪ እንዲያደርግ ያደርገዋል? የእናንተን ደግሞ አስተያየት በኮሜንት ላይ አስፍሩልን። ቤተሰቦች በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እንደዚሁም የባንኮች ምንዛሪ ዋጋ ተመን በተጨማሪ የግል ምንዛሪ ቢሮዎች በዛሬው ዕለት ከምን ደርሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። የመጀመሪያውም ጥያቄ እንደዚህ ይላል። 2000 ሪያል ወደ ባንክ ቤት ሲላክ ስንት ይመጣል? እንደዚሁም ደግሞ ወደ ጥቁር ገበያ ሐዋላ ምንዛሪ ሲላክ ስንት ይመጣል? በሁለቱስ ምን ያህል ልዩነት አላቸው? ምን ያህል ልዩነት እንዳላቸው እንደዚሁም ምን ያህል ምንዛሪ እንዳላቸው አንድ ላይ አብረን እንመለከታለን። አብራችሁን ቆዩ። በመጀመሪያ ባንኮች ምን ያህል ምንዛሪ ያላቸው እንደዚሁም በባንኮች ስንት ይመጣል የሚለውን አብረን እንቃኛለን። በመጀመሪያ እናንተ ከሳዑዲ መሆናችሁ ወይም ደግሞ ከዱባይ መሆናችሁ ገንዘባችሁን ወደ ባንክ ቤት ስትልኩ ያ ሪያል መጀመሪያ ወደ ዶላር ይቀየራል። ከዛ በኋላ በዶላር ምንዛሪ እናንተን ይመነዝሯችኋል ማለት ነው። በስዊፍት ገንዘባችሁን የምትልኩ ከሆነ ጉርሻ አታገኙ። እንደዚሁም አውቶማቲክ ራሱ ሪያሉን ወደ ዶላር ቀይሮ ያንን ዶላር በዶላር ምንዛሪ መንዝረው ወደ አካውንታችሁ ገንዘቡን ያስገባሉ ማለት ነው። ይሄ ላልገባችሁትና ወንድሞቻችን ገንዘባችሁን ሪያል የሚሆን ድርሃም ወደ ባንክ ቤት ስትልኩ ያ ድርሃም ወይም ደግሞ ያ ሪያል መጀመሪያ ወደ ዶላር ይቀየራል። ከዛም እነሱም በዶላር ምንዛሪ ይመነዝሯችኋል ማለት ነው። እናም በስዊፍት ገንዘባችሁን ስትልኩ ምንም አይነት ጉርሻ አታገኙም። ነገር ግን በኤጀንሲዎች ገንዘባችሁን የምትልኩ ከሆነ ግን በደንብ አድርጋችሁ ጉርሻ ታገኛላችሁ። እንደዚሁም ደግሞ አልአንሳር ኤክስቼንጅ የሚባለውን አፕሊኬሽን በመጠቀም ገንዘባችሁን ስትልኩ ጉርሻ ታገኛላችሁ። ይህ አልአንሳር ኤክስቼንጅ የሚባለው አፕሊኬሽን ለዱባይ ለምትገኙ እህትና ወንድሞቻችን ነው። ከዱባይ ሆናችሁ በዚህ አፕሊኬሽን ገንዘባችሁ መላክ ትችላላችሁ። በኤጀንቶች ገንዘባችሁን ስትልኩ የዛኔም ወደ ዶላር ተቀይሮ ከዛም ደግሞ ጉርሻም ታገኛላችሁ ማለት ነው። ነገር ግን በስዊፍት ገንዘባችሁን የምትልኩ ከሆነ ለምሳሌ በስቲክፋይ ገንዘባችሁን የምትልኩ ከሆነ ጉርሻ አታገኙም ማለት ነው። ጉርሻ ለማግኘት ግዴታ በኤጀንሲዎች ገንዘባችሁን መላክ አለባችሁ። ሳዑዲ ውስጥ ለምትገኙ እህትና ወንድሞቻችን ደግሞ ገንዘባችሁን በአፕ ብቻ ገንዘባችሁን በመላክ ጉርሻ የምታገኙበት መንገድ እየተመቻቸም እንደሆነም ተነግረዋል። በአጠቃላይ ይህን 2000 ሪያል በመጀመሪያ ወደ ዶላር እንቀይራለን። ሳዑዲ ውስጥ በአሁኑ ሰዓት ላይ 1 ዶላር እየተገዛ የሚገኘው 3 ሪያል ከ87 ሳንቲም ነው። ይህንን 2000 ሪያል ለ3 ሪያል ከ87 ሳንቲም ስናካፍለው የሚመጣው 515 ዶላር ይመጣል። እናንተ አይደላችሁ
አይደላችሁም። ይህን ሁሉ ወደ ዶላር የሚቀይሩት ምናምን ራሳችሁ ናቸው። እነሱ ሪያሉን ወደ ዶላር ቀይረው እንዴት አድርገው ወደ አካውንታችሁ ብሩ እንዴት አድርገው እንደሚያስገቡ ለማሳየት ያክል ነው። እናም ይህን 515 ዶላር ለምሳሌ ወደ ኢትዮጵያ ንግድ ባንክ ብንልክ ካለ ጉርሻው ማለት ነው። ኢትዮጵያ ንግድ ባንክ ካለ ጉርሻው አንድ የአሜሪካን ዶላር እየመነዘረበት ያለው ዋጋ በ150 ብር ነው። ይህንን 515 ዶላር በ150 ብር ስናባዛው የሚመጣው 77250 ብር ይመጣል ማለት ነው። እንደዚህም ደግሞ ገንዘባችሁን በኤጀንሲዎች ከሳዑዲ ወደ ኢትዮጵያ ንግድ ባንክ ከላካችሁ የኢትዮጵያ ንግድ ባንክ ከነጉርሻው በአሁኑ ሰዓት ላይ እየመነዘረበት ያለው ዋጋ በ163 ብር ነው። ይህንን 515 ዶላር በ163 ብር ስናባዛው የሚመጣው 83945 ብር ይመጣል። እናም ከ2000 ሪያል ላይ በጉርሻ ስትልኩና ካለ ጉርሻ ስትልኩ የስንት ብር ልዩነት እንዳለው ስንመለከት 6695 ብር ይመጣል። እናም ይሄን ያክል ልዩነት አለው ማለት ነው። በባንክ ቤት እንኳን ገንዘባችሁን ስትልኩ ቤተሰቦች በባንኮች ገንዘባችሁን ስትልኩ ምን ያህል ልዩነት እንዳለው በዚህ ቻናላችን ተመልክተናል። እንደዚሁም ደግሞ ገንዘባችሁን በጥቁር ገበያ ሐዋላ ምንዛሬ ልካችሁ ከባንኮች ጋር ምን ያህል ልዩነት እንዳላችሁ ለማወቅ ከፈለጋችሁ በዛኛው ቻናላችን በኢፍጂ ዩቲዩብ ቻናላችን በዛኛው ቻናላችን እናቀርብላችኋለን። በዚህ ቪዲዮ እየረዘመብን ስለሆነ ማለት ነው ቤተሰቦች በዛኛው ቻናላችን እንገናኛለን። ቤተሰቦች አሁን ወደ ዋናው መረጃችን አለፍን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የመለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 181 ብር ከ35 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18135 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ51 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ55 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ52 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ70 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 177 ብር ከ17 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 208 ብር ከ80 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20880 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 175 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ51 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 174 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 194 ብር ከ80 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 198 ብር ከ70 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 224 ብር ከ15 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22415 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 128 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12858 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 108 ብር ከ12 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ28 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተዲ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 237 ብር ከ95 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተዲዎች ደግሞ 23795 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተሊን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተሊ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 199 ብር ከ54 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 203 ብር ከ53 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 590 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59051 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 493 ብር ከ27 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 503 ብር ከ13 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ
ዋጋም 49 ብር ከ37 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4937 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ69 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ57 ሳንቲም እንስሽጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እንስሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 45 ብር ከ80 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 46 ብር ከ72 ሳንቲም እንስሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4831 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እንስሽጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እንስሽጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ80 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ72 ሳንቲም እንስሽጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 471 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 47166 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 255 ብር ከ60 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25560 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 480 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48067 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 55 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5561 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ እንደተመለከታችሁት ነው። ከሳምንት በኋላ ደግሞ ከዚህ የበለጠ እጅግ በጣም በከፍተኛው እንቅስቃሴ እንደሚኖረውም ተገልጿል። እናም ቤተሰቦች እስካለን ድረስ እንግዲህ አንድ ላይ እንቃኘዋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።